የለውጥ ጊዜ በእያንዳንዱ ሰው ህይወት ውስጥ አንድ ወሳኝ ቅጽበት አለ። ዓለም ክብርን በብር ሳህን አቅርባ እንደማሰጠው የሚረዳበት ጊዜ። ክብር ተሰጥኦ አይደለም። ማንም ሰው ክብር ሊሰጥህ ግዴታ የለበትም። በዙሪያ ያሉ ሰዎች እየተመለከቱህ ነው፣ እየጠበቁ ነው፣ ምን ያህል እንደምትሸከም እየፈተኑ ነው። አሁን የምትሰማው ለደካሞች የሚሰጥ ምክር አይደለም። ይህ ስለ ማኪያቬሊ ስትራቴጂና ስለ ጠለቀ ስነ ልቦና የተቀመረ ካርታ ነው። አንተን የሚዳፈሩ ሰዎችን እንዴት መያዝ እንዳለብህ የሚያሳዩ 7 መንገዶች አሉ። ይህንን መልእክት ሰምተህ ስትጨርስ ሳትጠይቅ ክብርን የምታዝሰው ትሆናለህ። እስከ መጨረሻው በጥሞና አዳምጠኝ። አንደኛ፣ ዝምታን በደንብ ተካን። የመጀመሪያውና ሳንቲም የማከፍልበት ነገር ጠላቶችን ሙሉ በሙሉ የሚያሽመደምድ መሳሪያ ዝምታ ነው። አንድ ሰው ክብርህን ሲነካ እያንዳንዱ የሰውነትህ ክፍል ምላሽ ለመስጠት ራስህን ለመከላከልና በሚጎዳ ቃል መልሶ ለመምታት ይፈልጋል። እነሱ የሚፈልጉትም ይህንን ምላሽ እንድትሰጥ ነው። የአንተ ጉልበት፣ የአንተን ትኩረት ይፈልጋሉ። በስሜትህ ላይ ስልጣን እንዳላቸው ማረጋገጫ ይፈልጋሉ። ለዚህ ምላሽ በሰጠህበት ቅጽበት ድልን በሰሃን አቅርበህ ሰጥተሃቸዋል። ማኪያቬሊ ይህንን ከዘመናት በፊት ተረድቶት ነበር። ለእያንዳንዱ ትንሽ ነገር ምላሽ የሚሰጥ ንጉሥ ዙፋኑን ያጣል። ለንቀት ወይም ለድፍረት በበረደና በማይነቃነቅ ዝምታ ምላሽ መስጠት አለብህ። ይህ ዝምታ ድክመት አይደለም። ምን እንደምትናገር የማጣት ዝምታም አይደለም። ይህ ዝምታ አዳኝ እንስሳ ታዳኙ እስከሚሳሳት ድረስ የሚጠብቅበት አይነት ዝምታ ነው። ምንም ሳትናገር ስትቀር ክፍተት ትፈጥራለህ። በዚያ ክፍተት ውስጥ ጠላትህ በተናገረው ንግግር እርግጠኛ ባለመሆን ውስጥ መስጠም ይጀምራል። ጠብቀው ነበር፣ ቁጣህን ጠብቀው ነበር፣ ነገር ግን ዝምታህን አላዩትም ነበር። ያ ያስጨንቃቸዋል። ራሳቸውን እንዲጠራጠሩ ያደርጋቸዋል። የተሳሳተ ነገር አደረግኩ እንዴ ብለው ያንን ቅጽበት ደጋግመው እንዲያስቡ ያስገድዳቸዋል። አብዛኛው ሰው ለምላሽ ሱሰኛ ነው። ጥንካሬ ማለት መጮህ ወይም በፍጥነት መሳደብ ይመስላቸዋል። እውነተኛ ኃይል ግን የሚሰራው በተለየ መንገድ ነው። ዝምታ ከቃላት በላይ እንደሚጮህ መረዳት ነው። ስማኝ፣ ዝምታ እንደዚህ ይላል፣ እናንተ ከኔ በታች ናችሁ። አስተያየታችሁ በእኔ ዓለም ውስጥ ዋጋ የለውም። እኔ የምጫወተው እናንተ በማትረዱት ደረጃ ላይ ነው። በሚቀጥለው ጊዜ አንድ ሰው ሲዳፈርህ ምንም አትበል። ፊታቸውን ተመልከት፣ ግራ መጋባታቸውን ተመልከት። ይህ የዝምታ ጥበብ ነው። ሁለተኛ፣ ወደ ህይወትህ ያላቸውን መግቢያ ዝጋ። በዚህ ዓለም ላይ የምትንቀሳቀስበትን መንገድ ለዘላለም የሚቀይር እውነት ተረዳ። ያንተ መገኘት መብት ሳይሆን እድል ነው። እንዴት? ጊዜህ፣ ጉልበትህ፣ ትኩረትህ፣ ታማኝነትህ ለሁሉም ሰው የሚታደሉ ነፃ ስጦታዎች አይደሉም። ዋጋ ያላቸው ገንዘቦች ናቸው። አንድ ሰው ክብርህን ሲነካ በህይወት ውስጥ አንዲት ሰከንድ እንኳን ለመቆየት ብቁ አለመሆኑን ማረጋገጥ መቻል አለበት። ይኸውልህ፣ ብዙ ሰዎች እዚህ ጋር ይወድቃሉ። ማጣትን ስለሚፈሩ፣ ብቸኝነትን ስለሚፈሩ ንቀትን ይታገሳሉ። ማኪያቬሊ ግን አንድ ነገር ብሎናል፣ መወደድ ካልቻልክ መፈራት ይሻላል። በዚህ አውድ ደግሞ ዋጋህን በማያውቁ ሰዎች ከመከበብ ብቸኛ መሆን ይሻላል። ሰዎችን ከህይወትህ ስታስወጣ እየቀለድክ አይደለም፣ ስትራቴጂ እየቀየስክ ነው። ያንተ ዓለም ደረጃዎች እንዳሉት እያሳየህ ነው። ከነዚህ ደረጃዎች በታች የወረደ ማንም ሰው ያለ ማብራሪያ ያለ ድራማ ይቆረጣል። አውቃለሁ ይህ ሐሳብ ጨከን ያለ ነው፣ ነገር ግን አስፈላጊ ነው። የደፈረ ሰው ድንበር እየሞከረ ነበር። ሙሉ በሙሉ ከህይወትህ ስታስወጣው ለሱ ብቻ ሳይሆን ለሚመለከትህ ሁሉ መልእክትን ታስተላልፋለህ። አንተ በክብር ላይ የምትደራደር ሰው አይደለም። ለሚያውቁት ስተት ሁለተኛ ዕድል አትሰጥም። መጥፋት ዋጋን ይፈጥራል። ሁሌም የምትገኝ ሁሌም ይቅር የምትል ከሆነ ከዓይናቸው ዋጋ የለሽ ትሆናለህ። ነገር ግን ያንተ መገኘት ብርቅ ሲሆን፣ አንድ ስተት ማለት የዘላለም ስተት እንደሆነ ሲረዱ በአክብሮት ይይዙሃል። እንደ ጭስ ብን ብለህ ጥፋ። ምን ማድረግ እንደነበረባቸው እያሰቡ ይጸጸቱ። አለመኖርህ ቃላት ሊያስተምሯቸው ከሚችሉት በላይ ያስተምራቸዋል። ሶስተኛ፣ እነሱ ከሚደርሱበት በላይ ከፍ ብለህ ተገኝ። የበቀል ምርጡ ምግብ ቀዝቅዞ የሚበላ ነው ይባላል። ነገር ግን ከሁሉ የሚቀዘቅዘው በቀል ጠላቶችህ ማብራሪያ እስከሚያጡ ድረስ ትልቅ ስኬት ማምጣት ነው። ለንቀት ትልቁ ምላሽ ግጭት አይደለም፣ ከፍታ ነው። አንተን የናቁ ሰዎች ወደ ላይ ቀና ብለው ለማየት እስከሚገደዱ ድረስ ከፍ ማለት። ስለነሱ የምታስብበት እያንዳንዱ ደቂቃ ከራስህ ታላቅነት የተሰረቀች ጊዜ ናት። ማኪያቬሊ እንዳለው ብልህ መሪ ለመንግስቱ የማይጠቅሙ ጦርነቶች ላይ ሀብቱን አያባክንም፣ በምትኩ ይገነባል፣ ይሰፋል። ስሙ ሲጠራ ጠላቶቹ እስኪንቀጠቀጡ ድረስ ኃያል ይሆናል። የራስህ እድገት ላይ አተኩር። ንቀታቸውን እንደ ነዳጅ ተጠቀምበት። እነሱ ስላንተ ሲያወሩ አንተ የማይነኩት ሰው ሁን። ከፍ ስትል ንቀታቸው ልክ እንደማይሰማ ጫጫታ ይሆናል። በረሮ በግዙፍ ሰው ላይ እንደሚጮህ አስበው።
ይህ እነሱን ስህተት መሆናቸውን ለማረጋገጥ ሳይሆን አንተ ትክክለኛ ሰው መሆንን ለራስህ ለማረጋገጥ ነው። ከፍታ ላይ ስትደርስ አንድም ቃል መናገር አያስፈልግህም። ስኬትህ ከነጎድጓድ በላይ ይጮሃል። የተሳሳተውን ሰው እንደተዳፈሩ ይገባቸዋል። አራተኛው በገዛ ተግባራቸው አጋልጣቸው። ልብ በል፣ አንድ ሰው ሲዳፈርህ ወዲያውኑ መልሶ የማጥቃት ሚስጥራቸውን የማውጣት ፈተና አለ። ይህንን ተቆጠብ። ምርጥ ስትራቴጂስት በቀጥታ አያጠቃም። ይጠብቃል፣ ይመለከታል፣ ለጠላቱ ራሱን የሚሰቅልበት ገመድ ይሰጠዋል። ሰዎችን የሚዳፈሩ ሰዎች ብዙ ጊዜ ስነ ስርዓት የላቸውም። በኢጎ ወይም በእብሪት እና በራስ መተማመን ማጣት የሚነዱ ናቸው። ዝም ብለህ ከተመለከትካቸው በጊዜ ሂደት ባህሪያቸው ለሁሉም ይገለጣል። ያንተ ሥራ ፈራጅ መሆን አይደለም፣ ዝም ብሎ ተመልካች መሆን ነው። ጊዜ ስጣቸው። ሌሎች ሰዎችንም ይዳፈራሉ፣ ጠላት ያፈራሉ፣ ድልድይ ያፈርሳሉ። ዓለም ማንነታቸውን ያያል። አንዳንዴ ተፈጥሮ ስራዋን እንድትሰራ መተው ብቻ ሳይሆን ማንነታቸውን የሚያሳዩበት ሁኔታዎችን ማመቻቸት ትችላለህ። አንተ የተረጋጋህና ምክንያታዊ ሁን። እነሱ በራሳቸው ቁጣና ትዕቢት ሲፍረከረኩ ይታያሉ። ሰዎች ደግሞ ይመለከታሉ። አንተ ክብርህን ጠብቀህ እነሱ ሲዋረዱ ሲያዩ ፍርዱ ያላንተ ቃል ይሰጣል። ታገስ። ትዕግስት ድክመት አይደለም፣ ከሁሉ የበለጠ ገዳይ መሳሪያ ነው። አምስተኛ፣ ትርክቱን ተቆጣጠር። እውነታ ማለት የሆነው ነገር ሳይሆን ሰዎች የሆነው ነገር ነው ብለው የሚያምኑት ነው። ማኪያቬሊ ይህንን ጠንቅቆ ያውቃል። ታሪኩን የተቆጣጠረ ሰው ውጤቱን ይቆጣጠራል። አንድ ሰው ሲዳፈርህ በአንተ ላይ ትርክት እየፈጠረ ነው። አንተን እንደ ደካማ እየሳለ ነው። ግን እዚህ ጋር አንድ የዳርክ ሳይኮሎጂ ብልሃት ያስፈልጋል። መከራከር አያስፈልግህም። ራስን መከላከል አያስፈልግህም። ሰዎች ሁኔታውን እንዴት እንደሚረዱት በስትራቴጂ መቅረጽ አለብን። ይህ መዋሸት ሳይሆን ትኩረትን ወደሚጠቅመህ እውነት ማምጣት ነው። እንዴት ብለህ ጠይቅ። ተረጋጋ። ስሜታዊ ስትሆን ለጠላትህ አንተን እንደ ጠበኛ ወይም ያልተረጋጋ አድርጎ እንዲህ ስልህ ብሩሽ ትሰጠዋል። መረጋጋት ንጽህናንና ጥንካሬን ያሳያል። ተግባርህ ታሪክህን ይንገረው። እነሱ ሲያወሩ አንተ በተግባር ጥሩነትህን አሳይ። ሰዎች ከሚሰሙት ይልቅ የሚያዩትን ያምናሉ። ጦርነቶች በጦር ሜዳ ሳይሆን በሰዎች አእምሮ ውስጥ ይሸነፋሉ። ጠላትህ የመጀመሪያውን ድንጋይ ወርውሮ ሊሆን ይችላል፣ ነገር ግን የመጨረሻውን አንተ ትወረውራለህ። ስድስተኛ፣ ዝናቸውን ወይም ስማቸውን ምታ። አንዳንድ ጊዜ ዝምታ ብቻውን በቂ አይደለም። አንዳንድ ጊዜ መምታት አለብህ። ግን ብልህ ሰው በጡጫ አይማታም፣ በጣም በሚያመው ቦታ ይመታል፣ በስምና በዝና። ማኪያቬሊ ዝና የኃይል ሁሉ መሰረት እንደሆነ ጽፏል። አንድ ሰው ገንዘቡን አጥቶ ሊያገኝ ይችላል፣ ስልጣኑን አጥቶ ሊወጣ ይችላል። ነገር ግን ዝናውን ወይም ስሙን ያጣ ሰው ሁሉንም ነገር ያጣል። አንድ ሰው ሲዳፈርህ ዝናውን አደጋ ላይ ጥሏል ማለት ነው። የእነሱን ዝና ማጥፋት ማለት ግን አሉባልታና ሐሜት ማውራት ማለት አይደለም። ያ የደካሞች መሳሪያ ነው። አንተ በንጽጽር ነው የምትመታው። አንተ የታማኝነት ሰው ሆነ ስትገኝ የነሱ ከዳተኝነት ይጋለጣል። አንተ በክብር ስትራመድ የነሱ ትንሽነት ጎልቶ ይታያል። የነሱን አስቀያሚነት የምታሳይ መስተዋት ሁን። ይኸውልህ፣ ጠላትህ ብቻውን አይደለም፣ ጓደኞችና አጋሮች አሉት። አንተ ከነዚህ ሰዎች ጋር ግንኙነት መስርት። ጠላቶችህ ለሚመኩባቸው ሰዎች ጠቃሚ ሰው ሁን። ቀስ በቀስ የጠላትህ አጋሮች ጠላትህን ጥያቄ ምልክት ውስጥ ይከቱታል። ያለ ቃላት በተግባርህ ብቻ የጠላትህን ዓለም አጥብበው። ሲወድቁ አንተን ተጠያቂ ማድረግ አይችሉም፣ ግን ውስጣቸው ያውቀዋል። ሰባተኛ፣ ግድ የለሽ ሁን። ይህ የመጨረሻውና የኃይል ሁሉ ጣራ ነው። እውነተኛ ኃይል የሚገኝበት ቦታ፣ የማይነካ የማይደረስ ግድ የለሽነት። ከማንም ምንም እንደማትፈልግ በወሰንክበት ቅጽበት በአካባቢው ካሉ ሰዎች ሁሉ የበለጠ አደገኛ ሰው ትሆናል። ንቀት የሚጎዳህ ስለ ግለሰቡ አስተያየት ስለምትጨነቅ ነው። ማንነትህ በሌሎች ሰዎች ማረጋገጫ ላይ የተመሰረተ እስከሆነ ድረስ ተጠቂ ነህ። ነገር ግን ይህንን ጥገኝነት ብትገለውስ? አንድ ሰው ሲሰድብህ ምንም ባይሰማህስ? ቁጣ አይደለም፣ ህመም አይደለም፣ የብቀላ ስሜት አይደለም፣ ምንም ባይሰማህስ? ለድንጋይ የምትሰጠውን ስሜት ለነሱ ብትሰጣቸውስ? ያኔ የማይነኩት ሰው ትሆናለህ። ይህ ከፍተኛው የዳርክ ሳይኮሎጂ ደረጃ ነው። ከጠላቶቹ ምንም የማይፈልግ ልዑል በጠላቶቹ ሊዘወር አይችልም። ግዴለሽነት ማለት እንደማትጨነቅ ማስመሰል አይደለም፣ የእውነት አለመጨነቅ ነው። ይህ ውስጣዊ ስራን ይጠይቃል። ዋጋህን ከውስጥህ፣ ከስታንዳርድህ፣ ከራይህ ብቻ ማግኘት አለብህ። እዚህ ደረጃ ላይ ስትደርስ ጉልበትህ ይቀየራል። ሰዎች ይሰማቸዋል። የናቀህ ሰው እንደገና ይሞክራል፣ ግን የምላሽ ማጣት ሲያጋጥመው ኃይል እንደሌለው ይረዳል። እውነተኛ ኃይል ገንዘብ ወይም ስልጣን አይደለም። እውነተኛ ኃይል ፍጹም የሆነ ስሜታዊ ነፃነት ነው።
ማንም ያንተን ውስጣዊ ሰላም ሊያናጋው የማይችልበት ደረጃ። አሁን አብዛኛው ወንድ የማይኖረውን 7 ገዳይ መሳሪያዎች ታጥቀሃል። በጥበብና በተረጋጋ መንፈስ ተጠቀምባቸው። አስፈላጊ ሲሆን ያለ ምህረት ተጠቀምባቸው። ይህ መልእክት ውስጥህን የነካው ከሆነ እኔ የማልነካ ነኝ ብለህ ለራስህ ቃል ግባ። ክብር አይሰጥም ይታዘዛል እንጂ። አሁን ሂድና ማንም የማይነካው ሰው ሁን። ራስህን አስከብር። ይህንን ቪዲዮ ከወደድከው ላይክ አድርግ። ሌሎች ተመሳሳይ ቪዲዮዎች እንዲደርሱ ቻናሉን ሰብስክራይብ ማድረግ እንዳትረሳ። መልካም ጊዜ ይሁንልን። በነገራችን ላይ ሰብስክራይብ ሳታደርጉ እየተመለከታችሁ ከሆነ ሰብስክራይብ አድርጉ።